ማህሌት ዝና አንገቷን አንቆ አንቺማ የሰራሽው ስራ እንዴት ጠፊ ያደርግሻል በማለት በሰራችው ስራና ስህተት ዋጋዋን ያስከፍሏታል። እንደሚታወቀው እንግዲህ ሞገስና የብሩክ ወንድም አንድ ላይ ቁጭ እንዳሉ ዝና መጥቶ ጉራውን ሲነፋበት እንግዲህ የብሩክ ወንድም ደግሞ ልክ ልኩን ሰጥቶታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ሰላማችሁ ስትባ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ ማህሌትም ብሩክን እንግዲህ ሁለተኛ አደክማለሁ ንብረት አለ እየከራከራለሁ ስትል በገዛ እጇ ታቃላለች ማለት ነው። ነገር ግን ሞገስና የብሩክ ወንድም ብሩክ እንግዲህ አሁን ላይ ጠፍቷል። እንግዲህ ባለፈው ቅድስትን ታገቢኝ አለሽ ወይም ደግሞ እወድሻለሁ እያላት በነገራት ቀን ነበር እንግዲህ አብረው እንደሆኑ በማግስቱ የጠፋው ማለት ነው። እሷን በጣም አስጨንቋታል። ስትፈልገውና ደግሞ ስትመኘው የኖረችውን ህልም ነበር ማለት ነው። እሱም በጣም አስጨንቋታል። አሁን ላይ እንግዲህ ማህሌት የምትጨብጠው የምታነሳው ጠፍቶባታል። እንግዲህ በእቅዳቸው መሰረት ሰዎቹም የሚያግዟቸው እንግዲህ እየተበታተኑ ብቻዋን ቀርታለች። ብዙ ሴራ አደረጉ ሞገስና ብሩክን ለማስወገድ፣ ነገር ግን ምንም አልተሳካላቸውም ማለት ነው። ያው እንግዲህ ብሩክ አሁን ላይ ጠፍቷል። ቅድስትን ቤቷ የነበረችው ከዳጣና ከምሳሌ ጋር ብቻቸውን ነው የሚኖሩት ማለት ነው። ከዚያም በኋላ እንግዲህ ዝና እየተከታተለው በሄደበት ሰዓት እንግዲህ የብሩክን ወንድም አግኝቶት ከሱ ጋር አብረው ቁጭ እንዳሉና እንዲሁም ማለት ነግረው ነበርና የዝናን እስኪ የዝናን ማንነት ንገሪ፣ ዝና ማን ነው? ለብሩክስ አለቀው ነው ወይ እያለ ግራ ገብቶት ነበርና ያው ጠይቆ እንግዲህ ሞገስ ሲጠይቀው ጨካኝ እንደሆነና አርማኝ እንደሆነ ሲነግረው ፊት ለፊት መጣ ማለት ነው። እሱ እንግዲህ ሞገስን ለማጥፋት ነበር እቅዱ፣ ሚስቱ እንግዲህ ብላ ስለቀማ ማለት ነው። ነገር ግን በእንደዚህ መልኩ አይሆንም ብሎ ሊያስታርቃቸውም ወይም ደግሞ ሊያረጋጋቸው ሞከረ ማለት ነው። ነገር ግን ሞገስ ደግሞ የብስ ስሜታዊ ሆኖ ቢያለ ነገር በስተመጨረሻ ደግሞ ዋጋውን ሰጥቶታል ማለት ነው። ማህሌትም እንግዲህ ቤቱ አልተሸጠም፣ ሂጅ እንደገና ህግ ፊት ክስ መሰረታለሁ፣ ቤቱ ይገባኛል ብላ እንግዲህ ዝና ያላትን ወስዳ ሄዳ ተናግራ ነበር። ያንን ለምን አደረግሽ ብሎ እንግዲህ እሱ በጣም አሰቃይቷታል ማለት ነው። የምን ነገር ነበርሽም እያላት ነበር እንግዲህ ቅድስትም ይሄን ነገር እንግዲህ ቤቷ ለመሸጡን ስንነግረው በጣም ነው እየተደነቀው። ምክንያቱም ብዙ ዋጋ ከፍሎበታል ሰው ልጅ ብለው እንግዲህ ብዙ ዋጋ ከፍለዋል። ለምሳሌ መታከም ማለት ሁሉም ዋጋቸውን ከፍለዋል። እነዛ ዋጋ ከፍለው ደግሞ በእነሱ የታከመች ነበር የመሰላቸው። ነገር ግን ቤቷ አልተሸጠም ምናምን እያሉ ነው። ይህንም ሰምታ እንግዲህ ዝና ያላትን ሰምታ ሄዳ ወረቀት ስታ መታ። ከዛም ዝና ስታገኘው እንዲህ ያደረኩ ወረቀት ያለኝ ሰጥቷቸው ብላ ለዝና ስትነግረው፣ ዝና ደግሞ እንዴት ነው እንደዚህ የምታደርጊው ብሎ በጣም ተናደደ ማለት ነው። የብሩክ ወንድም እንግዲህ በጣም ጀግናና ጀግና የተዋጣለት ጀግና ነው። ይህን ስትነግረው ቅድስት እንግዲህ ዳጣን ቀጥታ ኤፍራታና ማህሌት ያሉበት ቤት ውሰጂ ብሏት እሺ ብላ ተስማምታለች ማለት ነው። እንግዲህ ዝናንም እንግዲህ እንደዛ አድርጎ አልተመቸውም። የማድረጓን ለምን አደረግሽ ጭራሽ ብሎ ተቆጥቷታል ማለት ነው። እንዲሁም ደግሞ አንገቷን ይዞ በጣም ጉዳት ሳያደርስባት አይቀርም። እንግዲህ ማህሌት መጨረሻዋ የሆነ ማለት ነው። ዝና የራሴን አደርጋለሁ ስትል ጭራሽ ደግሞ በእንክትክት አድርጎ እንግዲህ እሱ አስቀምጧታል ማለት ነው። ከባድ ነው እንግዲህ ህይወት።
ከዚያም እንግዲህ የብሩክ ወንድም ወደ እነ ማህሌት ቤት እየገሰገሰ ሄዷል ማለት ነው። ወንድም ያንተ ነገር ቢሆን ከእናንተ ላይ አልወርድ ብሎ እንግዲህ ሄዷል ማለት ነው። በስተመጨረሻም እንግዲህ ብሩኬ ይደሰታል ይመጣል። እንዲሁም ደግሞ የብሩክ ወንድም ጥሩ ዋጋ እየከፈለት ይገኛል ስለ ወንድሙ ማለት ነው። ማህሌትም እንግዲህ ታሁን በኋላ ምንድን ነው የምትይዥው? እንግዲህ ማህሌት እጅ ማስገባት የፈለገችው ዝናን ነበር። ዝና ደግሞ አሁን ጭራሽ ተጣልቷታል ማለት ነው። እንግዲህ ብሩክ አሁን ላይ ጠፍቷል። የብሩክ መጥፋት በጣም አሰግቷቸዋል ማለት ነው። ብሩክ በሰላም መጥቶ እንግዲህ በቤቱ እንግዲህ ደስታው እንደሚያሳልፍ ተስፋ አለን ማለት ነው። ውድ ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ